ሰላማን የውድ ቤተሰቦች እንደምን ዋላችሁ? እግዚአብሔር ይመስገን። እንግዲህ ጨረቃዎቹ መጥተዋል እንዳያችሁት ቪዲዮን። በጣም የሚያበሳጨው ነገር ቅመሟ ራሷን ስታለች። ያው ንስር ነስሯት ማለት ነው። መጨረሻውን አላሳዩንም። ትላንት የቀሩበትን ያው እንግዳ ነበረ ያሉ መሰለኝ ማለት አንድ ላይ እንደነበሩ ያስታውቃል። በዛ መሀል ቅመምዬ ሚሴጅ ልካላታለች ለአጅሪት ማለት ነው። አጅሪት ተናዳ ተበሳጭታ እሳት ለብሳ መግቢያ ሰርታ መታለች። ለምን ተናድጅ ያለው ተበሳጭች ያለው እኔ ሴት ብሆን እንደዚህ አይነት ቃላት አልናገርም ነበረ። እንደዛ ሴት ብሆን እኔ ተወው ነበረ ተውላህ ነበረ እያልሽን ነው አደለ? ወይ ጉድ! በነገራችን ላይ ማለት ነው አብሳላት ፍቅር ሳይሆን እልህ ነው የገባችው። የእውነት እልህ ውስጥ ነው የገባችው። እልህ ከቅመሟ ጋራና ከቤተሰብ ከኦዲየንስ ጋራ እልህ ገብታለች። ኦዲየንስ ስለሰድቧት ከህይወታቸው ውጪ ስለተባለች ማን እንደሚወጣ ላሳያቸው እያለች ይመስላል። ከቅመሟ ጋራ ከብሩኬ ጋራ እንደዛ ስትሆን የራሷን ቦታ እያመቻቸች ነው ማለት ነው። ሶ እልህ ውስጥ ነገባቸው እንጂ የትኛው ፍቅር ነው ታዲያ? ኧረ ጉድፈላ! እንደዛ ከሆነ ታዲያ ከተገናኘሽ ወንድ ሁሉን ታፈቅሪያለሽ ማለት ነው። ማለት ሁሉም ሰው ለስራ ብሎ የጠራሽን ሰው ታፈቅሪዋለሽ ማለት ነው። ጉድ እኮ ነው። ኧረ ተይ አታሰድብን፣ ሴቶችን እፈሪ ማለት ነው። እዛ ጋር የማውርደት ነው የሚታየው እህቴ። እንዲህ ቅመሟ እኮ የፈለገችው ነገር የመናገር የማለት መብት አላት። ኋይ የሁለት ዓመት ፍቅረኛዋ ለመቀማት የተነሳሽ ሴትዮ ነሽ። እንዲህ ከዚህ በፊት እኮ በጣም እየተገዳደሉ የደረሱ ፍቅረኛሞች አላያችሁም? አላጋጠማችሁም? እና በጊዜ ብትወጪ ይሻልሻል። የእውነት እንዳስታራቂ መተሽ እንዳማረብሽም ብትወጪ ኦዲየንስ በጣም ሪስፔክት እንዳደረገሽ ብትወጪ ይሻልሻል። ማርያምንም ጉራጌ ምን ብሎ ይተርታል መሰላችሁ? አያድሩበት ቤት ማምሻሽ ይላል። እና ያንቺ የማይሆን ሰውን ባታፈቅሪ አንቺም ራስሽ ከዚህ በላይ ባታወርጂ ጥሩ ነው። እሱም ብሎሻል። አንቺ ራስሽ ማስከበር ያለብሽ አንቺ ራስሽ ነሽ ብሎሻል። ገባሽ? ለእሷ ነው የምታግዘው አለች እኮ ጭራሽ እንዲህ። ኧረ በስመ አብ። ለማንኛውም እህታችን አብሳላት እባክሽ፣ የእውነት እባክሽ በቃ ከእነሱ ህይወት ውጪ። በቃ ሰውን አታፍቅር አይባልም፣ አትውደደኝ አይባልም። ግን ደግሞ ገደብ አለው፣ ገደብ አለው። እንዲህ ለስራን የጠራሽ አዎ፣ እሱም ስተቱ ተቀብለን አምነዋል። ይህንን ማድረግ አልነበረብኝም እኔ እንደ እህት ቀረብኩሽ እያለሽ አንቺ ወደ ሌላ ዙረሽ ነገሩ ለራስሽ እያመቻቸሽ ነበረ ማለት ነው። በጣም ነው እውነት። ሴቶች እኮ መሰሪ ናቸው። እኔም ሴት ነኝ እኮ፣ ግን የራሳችን ሰልፊሽነት ነው የሚታየን። ማርያምን እነኚህ ልጆች እኮ በጣም እንደሚዋደዱ ታውቂያቸዋለሽ። በጣም ኦዲየንስ እንደሚወዳቸው ታውቂያለሽ። ሶ የእነሱን እንደዚህ የመሆን ያንቺ የህሊና ረፍት ይሰጥሻል። ማርያምን አሁን አይለያዩም እንጂ ቅመምና ብሩኬ ቢለያዩ ራሱ ከአንቺ ጋር ይሆናል ብለሽ ታስቢያለሽ? አታስቢው። አይሆንም በጭራሽ ማለት ነው። ማለት ራስሽን አስከብሪ። በቃ አንገትሽን ማህተብን አስከብሪው። ማርያምን አንቺ ራስሽ ባይሆንም ለማህተብሽን አስከብሪ። አንደኛ ጾም ነው እንዴ? አይደብርሽም እንዴ አንቺ? ማርያምን ይደብራል። ኧረ በስመ አብ። እንዴ እዚያ ውርደቷን ምናምን ትያለሽ እንዴ? የፈለገችው ነገር የመናገር መብቷ ነው። እንደውም አላደረገችሽም፣ ምንም ነገር አላለችሽም። ከአንቺን ብሶ እጅሽን ታነሽባታለሽ እንዴ? አንቺ ነሽ እኮ ማፈር አለብሽ እህቴ፣ ተይ እንጂ። እና ይደብራል። ለስራ መጣሽ አይደለ? በቃ በዛ ይሄ ነገር አይሆነኝም ብለሽ እኮ እምቢ ማለት ነበረብሽ። አንቺ ነሽ ራስሽ ማስከበር ነበረብሽ መጀመሪያ ማለት ነው። የማውርደት ነው እዛ ጋር የሚታየው እንዴ? አንቺ በራስሽ ራስሽን ትጠመጃለሽ እንዴ? ኧረ በስመ አብ። እና ቅመምዬ የኔ ቆንጆ የኔ እናት በቃ አሁን ምንድን ነው የፈለገችው እሷ? አሁን እሷ የፈለገችው ምንድን ነው? ከእሷ ቅመምን ከብሩኬ ማራቅ ነው። ለምን እልህ ውስጥ እየከተተቻት አንደኛ፣ ሁለተኛ ነገር ኦዲየንሶችን እልህ ውስጥ እየከተቷት ነው። የባካችሁ ኦዲየንሶች ማርያምን ተው፣ እልህ ውስጥ አትክተቷት። ብሩኬ አይወድሽም እያስመሰለ ነው እያላችሁ
እሷን እልህ ውስጥ አትክተቷት። እንዲህ ሰው እኮ የሚወደውን ሰው ላለማጣት በቃ በራሱ ልክ ሆኖ ይታየዋል። የምር ብሩክ በጣም ስለሚወዳት እኮ ነው ይሄ ሁሉ ግብድዬ ጥፋት እያጠፋ የነበረው። ማርያምን ማለት ለሱ አሁን አብሳላትን እያመጣበትን ምክንያት ተናግረዋል። ገና ከመጀመሪያውን ውጤታማም ሆኗል። ቅመምዬ እንደምትወደው ተናግራለች። ሜቢ አብሳላት በያመጣት በዛው ይቀጥሉ ነበረ። ሜቢ ላይታረቁም ይችሉ ነበረ። ይሄ ደግሞ አልፈለገውም። እሱ ደግሞ እሷን ማምጣት ፈለገ፣ አመጣት፣ ውጤቱን አገኘ ማለት ነው። ከዛ በኋላስ ስራችን ጨርሰናል ብሎ ቻናል ከፍቶ ሰጣት። በማግስቱ እሷ አፈቀርኩ ተወደዋለሁ ብላ ቤት ድረስ ለምን መጣች? ውጪ ማግኘት አትችልም ወይ? አያችሁ አይደለ? እልህ ውስጥ እንደገባች በዛ ማወቅ ትችላላችሁ። እና ብሩክ አይደለ? ብሩክ ነው ያፈቀረችው፣ ማግኘትም አለባት እሱ ነው። ውጪ ማግኘት ትችል ነበረ ማለት ነው። እኔ በዚህ ወይ ነው የተረዳኋት። አሁንም ፍቅር ሳይሆን እልህ ነው የገባችው አብሳላት። ሌላው ለፍርዳን ቸኩል ማለት እኛ ፈራጅ አይደለንም። አሁን ብሩክን ቆሞ አስደበደባት እያላችሁ ነው። እና የምር ብሩክን ቅመሟ እንድትመታ ይፈልጋል። ኧረ በስመ አብ አይደለም ልትመታ ይቅርና ማለት ነው። አሁን አላያችሁም? ከአንቺ መጥፎ ቃል እንዲወጣ አልፈልግም። በቀደምም እያለ ነበረ በፍፄ ማለት ነው። ፍፄ ስትናገረው እንድትናገር ያልፈልግም እያለ ነበረ። ለምን? ስለሚወዳት። ስለዚህ ለፍርድ አንቸኩል ማለት ነው። ሌላው ምንድን ነው የሴቶች ባህሪ ማለት ነው። በነገራችን ላይ ምንድን ነው የሚቀድመን? አንደኛ ጥፊ ነው፣ ሁለተኛ ጸጉር። ይሄ የሴቶች ባህሪ ነው። አሁን ብሩክ ሳያስበው ነው ፊቷን መታቻት። በጣም አናደደችኝ። ባይዘዌ ለምን አናደደችኝ ብትሉኝ፣ ቅመም እንዳውም ምንም አላደረገቻት። እንዲህ ፍቅረኛዋ እኮ ነው ለመቀማት የተነሳችው። ስለዚህ ከዚህም በላይ ብታደርጋት ትችላለች። ይሄ ያለ ነገር ነው። እንዲህ እስከ መደባደብ እስከ ደም መፋሰስ የደረሱ ሴቶች የሉ? እንደዚህ በፍቅረኛ የመጣ ማለት ነው አሉ እኮ ማርያምን። ስለዚህ በጊዜው ብትሄጂ ይሻልሻል እህታችን አብሳላት ማለት ነው። ውጪ ከህይወታቸው ማርያምን። ይደብራል። በዛ ላይ በዚህ ጾም ኧረ በስመ አብ